ምግብ በማጣት እባብን እንደ ጥሬ ስጋ በልቼዋለሁ። እዛ ውስጥ ያለው አንዲት ኤርትራዊ ሴት ጡቷ ስር ጣውላ አስቀምጦ በፖሊስ ዱላ በመምታት ጡቷ አብጦ ልክ ባዝሊን እንደተቀባ ነገር ተብለጭልጮ እንደገና እንደዚህ እየተሰቃየች እያለ ለ8 ተገናኝቷት እቺ ልጅ ጡቷ በስብሶ ትል አውጥቶ ከሞት ድረስ ደርሳለች። ኦሮሞ የተባለውን አንጠልጥሎ ሲያቃጥሉ ሲቆራርጡ አይኔን ያየ የወያኔ ጭካኔ ጥጉ ከአቅሙ በላይ አልፎ የህዝብ ምሬት፣ የህዝብ ጸሎት፣ የህዝብ ቁጣ፣ የህዝብ የውስጥ ብሶት የራሱን ትውልድ የትግራይ ልጆችን ገንዘብ ለማግኘት ለሱዳን የሸጠ ለኤርትራ የሸጠ ገንዘብ ለማግኘት ከጅብ ጋር ታስር ያለው የፖሊስ ዱላ ቂጤ ውስጥ ገብቶ ሰገራይ መቆጣጠር አግቶኝ ለብዙ ጊዜያት በዳይፐር ነበር ማለት ነው። የአባቴ እናቴ መሬት ነው እኮ ይሄን ቦታ ለኔ ይሰጠኝ ብዬ በማወራበት ሰዓት እንገላሃለን ወይን ኦነግ ነው እንልሃለን ወይን ከአገር ጥፋ ለዛችሁ መሬት ፓርላማው ማህይም ነው ሳይማር አገርን እመራለሁ ብሎ አገርን ሊያጠፋ ነው። ሞቷል፣ መለስ በስብሷል፣ ትል ሆኗል፣ አፈር ሆኗል። ያ ሰውዬ መጥቶ አገር ይመራል ማለት እኮ ነው። እንዴት አይነት አስተሳሰብ ቢኖረው ነው ሰው ወያኔ ይመጣል የሚለው? ፍርት አዳነች አቤቤ ከከንቲባ ቢሮ ለክፍለ ከተማ ክፍለ ከተማው ለወረዳው በኦርደር የጻፈውን ደብዳቤ ጠይቁ። ሞት እድሜ 10 ዓመት እኔ አልኩኝ መቼ ሙቼ መቼ 10 ዓመቱን ጨርሼ መቼ እድሜውን ቀጥላለሁ? ሰላም ጤና ይስጥልኝ ክቡራትና ክቡራን በመላው ዓለም የምትገኙ የአዲስ ምንጭ ሚዲያ አድማጭ ተመልካቾቻችን እንዴት ሰንብታችኋል? በያላችሁበት የከበረ ሰላምታችን ይድረሳችሁ። ይህ የተወዳጅ እንግዳ መርሃ ግብራችን ነው። በዛሬው የተወዳጅ እንግዳ መርሃ ግብራችን ይዘነው የቀረብነው ለየት ያለ እንግዳ አለ። ለየት ያለ እንግዳ የሚያደርገው ምንድነው የሚለውን እንግዳችን ጋር በምናደርገው ቆይታ የምንደርስበት ይሆናል። ዶክተር ኢንጂነር እንዳለ አበበ ይባላል። ክቡር እንግዳችን እንኳን በደህና መጡ። እንኳን ሰላም ጠበቃችሁኝ። በጣም ነው የማመሰግነው። እንግዲህ ለመግቢያዬ አንተ ካልኩ በኋላ ለረጅም ጊዜ በእስር አብሮን የቆየ ወዳጃችን በመሆኑ አንተ እያልኩ እንድቀጥል ክቡራን አድማጮቼንም በአክብሮት ጠይቃለሁኝ። እንዲሁም ዶክተር እንደዚሁ ማለት ነው። አመሰግናለሁ። እውነት ነው። በቆይታችን ሰዓት ወዳጅነት፣ ወንድምነት፣ ቤተሰብነትን እስር ቤት ውስጥ አሳልፈናል። በጣም ትልቅ ነገር እንደውም ዶክተሬት እኮ ከዛ ነው ይባላል። ታዲያ እኔ እንግዲህ መቼስ ዶክተር አንደኛው ዛሬ በጣም እንዴት የተለያዩ ነገሮችን ለማንሳት እንሞክራለን። በእርግጥ ዛሬ ሁሉንም ነገር የምንጨርሰው አይሆንም። እየተመላለስክ አዲስ ምንጭ ቤተሰቦች እንደገና አንጣው እንዲሉ እንደዛ ነው የምናደርገው። የጭካኔ ጥግ የሚል በብዙ ቋንቋዎች የተጻፈ አንድ መጽሐፍ አለና እንደው ለመግቢያ ብዙ ነገሮችን ስለሚነግረንም በብዙ ላይ ነው የሚያጠነጥነው። የጭካኔ ጥግ የሚለው ፖይንቱ ወያኔ በኔ ላይም ካደረሰው የጭካኔ ጥግ በመነሳት እንደኔ በጭካኔ ጥግ ነፍሳቸውን አቶ ቤተሰቦቻቸው ዛሬ የሚጠብቁትን እናት አባት የሚጠብቋቸው አሉ። ሌላ ውጪ ነው ይላል፣ ሌላ አገር ውስጥ ነው ይላል። በጭካኔ ጥግ ግን ወያኔ ከጎዳቻቸውና ድራሽ ነፍሳቸው ከጠፋት ጋር እኔ ግን በህይወት ኑሬ ለነዛም ለኔ መታሰቢያ እንዲሆን ነው። የጭካኔ ጥግ ያስባለበት ምክንያት በጣም በህይወቴ ቻይናዎች ናቸው በአለም ላይ የሆነ የተለያየ ባህር ውስጥ ያሉ ጫካ ውስጥ ያሉትን አይጥኑም፣ እባቡንም፣ ጉንዳኑም በፍጹም ሰው ልጅ የማይበላውን ነገር መብላት የሚችለው ወያኔ የጭካኔ ጥግን እኔ በጥቂቱ በራሴ ላይ ፕራክቲክ ያደረኩትና እነሱ ካሳዩኝ ነገር ውስጥ ምግብ በማጣት እባብን እንደ ጥሬ ስጋ በልቼዋለሁ። እባብን ለመብላት ወታደር መሆን እንዳለብን ነው የማውቀው በኢትዮጵያ ታሪክ ውስጥ መርዙ እንዴት እንደሚወጣ። ያን ለማድረግ እኔ ጭንቅላቱን ብቻ ከጉድጓድ ሲወጣ ጭንቅላቱን ይዤ ከዛ በኋላ ያለውን እበላ ነበር። ጉንዳንን እበልቻለሁ፣ አይጥን በልቻለሁ፣ ከጅብ ጋር ታስሬያለሁ። የፖሊስ ዱላ ቂጤ ውስጥ ገብቶ ሰገራይ መቆጣጠር አግቶኝ ለብዙ ጊዜያት በዳይፐር ነበር የምሄደው። እዛ ውስጥ ያለው አንዲት ኤርትራዊ ሴት ጡቷ ስር ጣውላ አስቀምጦ በፖሊስ ዱላ በመምታት ጡቷ አብጦ ልክ ባዝሊን እንደተቀባ ነገር ተብለጭልጮ እንደገና እንደዚህ እየተሰቃየች እያለ ለ8 ተገናኝቷት እቺ ልጅ ጡቷ በስብሶ ትል አውጥቶ ከሞት ድረስ ደርሳለች። ይሄ ነው እና ሌሎችም የነሱ ክፋት ወታደሩ ትዝ ይለኛል። ከማል ገልሹ የሚባል ጀነራል በሆነ ጊዜ ወደ ኤርትራ እንደጠፋ እኔ እዛ ሆኜ ነው የሰማው። ኦሮሞ የተባለውን
አንጠልጥሎ ሲያቃጥሉ ሲቆራረጡ አይኔን ያየ ዛሬ ወያኔ እንዲህ በገሃድ የሚታየው የዛኔ ግን በገሃድ ሳይታይ በስውር ከሚሰራው አንፃር የጭካኔ ጥግ የሚለውን መጽሐፍ ለመጻፍ አነሳሳኝ። በአማርኛው፣ በኦሮምኛ፣ በእንግሊዝኛ፣ በአረብኛ፣ ስፓኒሽኛ ጃፋር መጽሐፍ ሲያከፋፍለው ነበር። እትም 1 አልቆ እትም 2 አልቆ እትም 3ን አሁን ወደ ፕሮሰስ ላይ ነው ያለ ነው። ጭካኔ በአንድ ሰው በሰው ላይ ጭካኔን ሲያሳይ በኔም ላይ ይሄ ነገር ይሆናል፣ በቤተሰቤ ላይ፣ በወገኔ ላይ፣ በብሔሬ ላይ የሚል ነገር ካላየው በጣም ከባድ ነው። ይሄንም ለማለት ያስነሳኝ መጽሐፍ ቅዱስን በምታይበት ሰዓት ናቡከደነጾር የሚባል አንድ ንጉስ አለ። ንጉስ ሆኖ ሳለ ከሰውም ጋር ከፈጣሪም ጋር ሲጣላ ለ7 ዓመት አውሬ ሆኖ ወደ ጫካ ገብቶ ሚሞሪ ነው አይደል? አሁን በካሜራችን ውስጥ ሚሞሪ ነው አለ። ያ ሚሞሪ ስታወጣም የሚቀርጸው ነገር የለም፣ ዶክመንት የሚያደርገው ነገር የለም። በአስተሳሰብ ውስጥ ያሉትን ዶክመንት የሚያደርገውን በዛ ንጉስ ውስጥ ሚሞሪው ሲወሰድ ከብት ሆነ። የወያኔ ጭካኔ ጥጉ ከአቅሙ በላይ አልፎ የህዝብ ምሬት፣ የህዝብ ጸሎት፣ የህዝብ ቁጣ፣ የህዝብ የውስጥ ብሶቱ ሲወጣ እንደዛ ንጉስ ሚሞሪው ተወስዶበት አስባለሁ እያለ በደም ተጨማልቆ እናቶችን፣ አባቶችን፣ ሴቶችን፣ ህፃናቶችን ለሞት አሳልፎ በመስጠት ወያኔ የጭካኔ ጥግ በሚለው ቃል እንኳን ለመግለጽ ያቅተዋል። የሚገርመው ይሄ መጽሐፍ ከወጣ በኋላ አንዳንድ ነገር ሲደረግ የጭካኔ ጥግን በጣም ትልቅ መነጋገሪያ ርዕስ አድርጎታል ሰው። እንዴት ብትል አገራችን ውስጥ መደረግ የማይገባው ክፉ የጭካኔ ጥግ ላይ እስከምንደርስ ድረስ እንዲህ ሆኗል ይላል። ለአነጋገር ለአተረጋገም ለራሱ እንኳን አስቤበት አልሜበት ያስቀመጥኩት ቃል ነው። ምክንያቱም ወያኔም በዚህ ማትገልጸው ወያኔ ማለት እንደኔ እንደኛ እንደ ሰዎች ሰው ነው፣ ግን ፎከስ ያደረገው ጥቅም ላይ የራሱን ትውልድ የትግራይ ልጆችን ገንዘብ ለማግኘት ለሱዳን የሸጠ ለኤርትራ የሸጠ ገንዘብ ለማግኘት እኔም ማውቀው አንዳንድ ኢንፎርሜሽን የሰማው ለሰው ለታመመ ሰው ኩላሊት ሲሸጥ ወይ ሲለግስ ነው። ይሄ ግን ሙሉ አካልህን አሳልፎ የሚሸጥ እዚህ አይነት ነው። ለዚህ ነው የጭካኔ ጥግን በግልጽና በጉልህ በሆነ መልኩ ለማስቀመጥ ያስፈልገኝና መጽሐፉ ላይ ያስቀመጥኩት። በጣም በልብ ነው። እንግዲህ አንዳንድ ጊዜ እዚህ አይነት ነገሮች ሲነሱ ከየት ተነስቶ ወዴት መነሻው ምንድነው ይህ ሁሉ ጠባሳ በምን የተነሳ የሚባል አባባል አለ። ምን ነበረ ይሄ ነገር ወደዚህ ሁሉ ነገር ሲገባ የሆነው? እንግዲህ ምናልባት ቃሊቲም በኋላ ዙዋይም ነበረ ወደ 8 ዓመት አካባቢ ያልቆይቻለሁ። ቆይታ ምን ይመስል ነበር? ምንድነው ወደዚህ ሁሉ ነገር ውስጥ የከተተ? እንዴት ነው ወደ ትግራይ እስር ቤት ሄደህ የነበረው የሚለውን መነሻውን እናንሳውና አሁን ደግሞ መጣን የሚሉበት የታሪክ ምዕራፍ ላይ ደርሰናልና ይሄ መጣን ደግሞ ጽምዶ የሚል ነገር ሁሉ እየተጨመረበት ነው። ወደሱ ነገር ውስጥ ያለ ጽምዶ ምንድነው የሚለው ግን ከየተነሱን ወደዛ የተሄደው እንዴት ነው ወደ የትግራዩ እስር የመጣው የሚለውን እስኪ እንደው አጠር አድርጋጋ። ይሄ በጣም ደስ የሚል ጥያቄ ነው። ለትግራይ እስር ለሚባለው እስርም ስቃይ ለሚባለውም ስቃይ መነሻ የሆነኝ የተወለድኩባት ከተማ ነቀምት ከተማ ናት። ነቀምት ከተማ ውስጥ አባቴን እኔ እናቴን አላቃቸውም በፎቶአቸው ነው እንጂ ያሳደጉኝ ደግሞ እኔ እስር ቤት እያለሁ አባትና እናቱን ያሳደጉኝ እስር ቤት ውስጥ እያለሁ ነው የሞቱ። ነቀምት ከተማን የሚያክሰው ኦሳ የሚባል አለ ቦርድ ውስጥ ነቀምት ከተማ 03 ቀበሌ ቦርድ ነው የተወለድኩ። ኦሳ የሚባለው መሬት ኦሳ አሁን የወሰደው መሬት የአባቴ እናቴ መሬት ነው። አባት እናቴ መሬት ወያኔዎች ነቀምትን የሚያውቁ ሰዎች ድሮ ጨለለቂ የሚባል ቦታ ወይም አራራ ቸርች ካለበት አካባቢ አስክ ትምህርት ቤት የሚባለው የጭቃ ቤት ነበር። እዛ የወያኔ ካምፕ ነበር እና እኔ ወያኔነታቸውን ያወቅኩኝ የዛን ጊዜ ነው። ይሄ ቦታን ሄጄ ጌሾና ትንሽ ቤት ነበረው የአባቴ እናቴ መሬት ነው እኮ ይሄን ቦታ ለኔ ይሰጠኝ ብዬ በማወራበት ሰዓት እንገላሃለን ወይን ኦነግ ነው እንልሃለን ወይን ከአገር ጥፋ ለዛችሁ መሬት ለዛችሁ ርስት። እኔ ስለ መሬትም ትልቅነቱን ጥቅሙንም ምን ያህል ውድነቱንም አላውቀውም በወቅቱ። ከምንገል ከምናጠፋ ከዚህ አገር ከምናጠፋ እና ኦነግ ነው ከምንል ምረጥ ተባልኩ። ቀጥታ ከዛ ተነስቼ መነሻ ይሁን ያመጣችሁ በሷነት ከዛ ተነሳው አዲስ አበባ ገባው። 10 11 12ን አዲስ አበባ ኮከበ ጽባህ ትምህርት ቤት ነው የተማርኩ ቀበና ማለት ነው። ልክ ከዛ አዲስ አበባ ዩኒቨርሲቲ ትምህርቴን የመጀመሪያ ዲግሪን ሲቪል ኢንጂነሪንግ እዛ ጨረስኩ። ትምህርት ቤት ውስጥ ያለው ስለ ፖለቲካ ጥሩነት መጥፎነት አልናገርም። በህይወቴ ሰዎች ሀብታም ይሆናሉ ወይም ደግሞ ያድጋሉ ብዬ ማስበው በትምህርት ስለነበረ የነበርኩበትም አካባቢ ትምህርት ላይ ፎከስ ስለሚያደርግ
ትምህርቴን ተምሬ ልክ በወጣሁበት ሰዓት የኔን አሁን ወደ እስር ወደ ስቃይ ወደ መከራ የሚያመጣው ወደ አንድ ተርም የሚያመጣ ፖይንት ጋር ደረስኩ። የህዝብ ተወካዮች ምክር ቤት አባል የነበሩት አቶ ቂናጢ ሰርቤሳ አፈታ የሚባሉ እነ መንግስቱ ቱፋ ገልገሎ የመንግስት ባለስልጣን የነበሩ ፓርላመንቶች በወቅቱ የቀድሞ ፓርላመንቶች በመለስ ዘመን የነበሩት እነሱ ጋር ገናኛለሁ። ልክ ተገናኘውና ፓርላማዎቹ ሰፈር ገርጂ ነው። ገርጂ ያለው ፓርላማዎች ሰፈር እዛ የራሳቸው ክፍል አለ። ትንንሽ ክፍል ትርፍ ክፍሎች አሉ። እነሱ ከሚኖርበት ውጪ ሽንት ቤት አለው፣ ሻወር አለው፣ ክፍል አለው። ባዶ ቤት ናት። ናኛ ጋር ትቀመጣለህ ብሎ አቶ ቂናጢ ወስዶኝ ሄደ። ከሌሎቹም ጋር ተዋወቅን፣ ተገናኘን፣ ተቀራረብን። በስመ ኦሮሞ ተቀራረብን፣ በስመ ሃይማኖት ደግሞ ተቀራረብን። በፕሮቴስታንት ልክ መጽሐፍ ቅዱስ አነባለሁ ብዙ ጊዜ ከስራይ በኋላ ለነሱም አዋጁ አለ አይደል? በየጊዜው ፓርላማ የሚያወጣው አዋጅ ያ አንቀጽ እንደዚህ ቁጥር እንደዚህ የሚለው አይገባኝም። ንግግሩ ስለማይገባኝ አስረዱኝ አልኩ። ያጋጠሙኝ ሰዎች ለካ በብዛት ያልተማሩ ናቸው። ጭራሽ ትምህርት መማር ሳይሆን ስማቸውን አይጽፉም፣ ጽፈ ብትሰጣቸውም አያነቡም። በቃል በቃል በንግግር እንጂ በጽሁፍ የሚያውቁት ነገር የለም። አጋጣሚ አንብቡልኝ ያልኳቸው ሰዎች አናነብም እኮ እንዴት እኛ ደሞዝ ስትቀበሉ እንዴት ነው የምታደርጉ? እንደዚህ ነው የምንፈርመው በጣታችን። እንዴ ግራ ገባኝ። ይቀልዱብኛል ብዬ ፈራው። 3 አይነት ፓርላመንት አየሁ እዛኔ። በጣም ሀይ ደረጃ ላይ ያለ ዶክትሬት ያለ አለ፣ ያልተማረ አለ፣ መሀከል ላይ ያለ አለ። እና በዛችሁ አጋጣሚ ሆኖ ፓርላማው መሀይም ነው ሳይማር አገርን እመራለሁ ብሎ አገርን ሊያጠፋ ነው ብዬ በትንንሽ ጋዜጣዎች ላይ ዘ ቮይስ፣ ሰይፈ ነበልባል የተለያየው ላይ ላገኘኋቸው ሰዎችም ይሄን መናገር ጀመርኩ በአካል። ያቺ ናት እኔን ለእስር ልታዳርገኝ የቻለችው። እኔ እስር ይሄ ያሳስረኛል፣ ያስጨንቀኛል፣ ዋጋ ያስከፍለኛል ብዬ አላሰብኩም። ፓርላማው መሀይም ነው። ያለመማር እኮ አገርን የሚያክል ነገር እየመራ አለመማር አደገኛ ነው። ሳትማር አገርን ሳይሆን ራስህን ማኔጅ ማድረግ አትችልም። አገር ደግሞ የሚመራው በእውቀት ነው። እሱንም ደግሞ የህዝብ ተወካዮች ምክር ቤቱ ነው። እሺ እንዴት ነው እዛ ስብሰባ ሲደረግ ምን አንበባችሁ ነው የምትነጋገሩ? ፊት ለፊት ያሉት እጅ ካወጡ አብረን እጅ እናወጣለን እንጂ የምናውቀው ነገር የለም። ይሄም በአቶ መለስ ዘመን የነበረ ፓርላማ ነው። ከዛ በኋላ አንድ ቀን ተሳስቼ አለ አንዱ ሌሎቹ ሲያወጡ ከነሱ ጋር አውጥቼ በግምገማ አቃጠሉኝ አለ። ያለመማር እንኳን አገርን ግለሰቡን ለራሱ ጎድቶ ሌላውንም ሰው ይጎዳል። ምክንያቱም ላይፍን ማኔጅ ማድረግ የምትችለው እኮ እውቀት ነው። እውቀት እኮ ግዴታ ቶፕ ሌቭል ላይ መሆን የለብህም። ያ ነው ለትግራይ እስከመሄድ ድረስ አዲስ አበባ ታሰርኩ። የተለያዩ ጣቢያዎች ባምቢስ ታሰርኩኝ፣ ወረዳ 17 ነው ጦር ኃይሎች ታሰርኩኝ። ያልገባሁበት ቦታ አልነበረም። አዲስ አበባ ላይ ለራሱ 2 ወር 3 ወር 4 ወር 6 ወር በየቦታው ስታሰር መጨረሻ ላይ ቤተ መንግስት ታሰርኩ። ከዛ ነው ወደ ትግራይ እንድሄድ የተደረግኩ። ትግራይ በሚሄድበት ሰዓት የሚያስገርመው ነገር ትግርኛንም ቋንቋ አላውቀውም፣ ትግራይ ክልልንም አላውቀውም። እኔ ሰሜንን በሆነ ጊዜ ጎንደርና ባህር ዳር ሄጃለሁ። ከዛ አልፌ ግን ትግራይን በስም እንጂ እኔ ትግርኛንም እዚህ ነው የሰማው፣ ትግራይንም ደግሞ ሂጄ በአካል ያየሁት እዛ ነው። ራሳቸው ወደ ትግራይ ልኮኝ ወደ ኤርትራ ሂዶ ሰልጥኖ ሊመለስ ሲል ተያዘ ነው። ሌላው ክስ ደግሞ ከኤርትራ ሲመለስ ያዝነው ነው። 3ኛ ላይ ደግሞ የመከላከያ ካምፕ ገብቶ ሲሰልል ተያዘ ነው። ክራሽ ያደርጋሉ እርስ በርሳቸው። ያቺም በትግርኛ ነው የተከሰስኩኝ አለች ጽሁፋ የትግርኛዋ። የሚገርመው ያቺ የትግርኛ ቋንቋ መታ አዲስ አበባ ፌዴራል ከፍተኛ ፍርድ ቤት 3ኛ ወንጀል ችሎት፣ በዛን ጊዜ እኛ የምንከሰሰው አንተም ታውቃለህ እዛ ነበር። 3ኛ ወንጀል ችሎቱ ላይ ሲተረጎም አዲስ አበባ ስቴዲየም ጋር ነው የተተረጎመ። 50 አለቃ ዲላ ጀማል ይባላል መርማሪ ተብሎ የተሰጠኝ ለሞኒ መንገሻ ነበር። ሞኒ እስከዛ አንተ መርምረ ጭማቂውን ለኔ ታሳልፋለህ እሱንም ታሳልፋለህ አለ። እነ ከተማ እነ ሞኒ የማዕከላዊ ወንጀል ምርመራ መርማሪ የነበሩት። ከዛ አንዷ ገጽ 250 ገጽ ሆና ቁጭ አለች። አንዷ ትግርኛ ስለሆነ ብቻ። ፍርድ ቤቱ ራሱ የሚያናድድና የሚያስገርም ነገር ምንድነው የሚለው? አንተ ምን ልታደርግ ወደ ትግራይ ሄድክ? ትግራይ ምን ታደርጋለህ? ትግራይ ላይ ለአንተ እዛ የተቀመጠ እንዴ? ትግራይ ከአገር ውስጥ የተለየ አገር ነው እንዴ? ትግራይ ከአገር ውስጥ የተለየ ከተማ ነው እንዴ? እንዴ እነሱስ መጥተውኛ ጋር ይኖራሉ፣ እኛስ እነሱ ጋር ብንሄድ ምን ችግር አለ? ደግሞ እኔ ሄድኩት ፈልጌ ሳይሆን ወደዛ ተገድጄ ነው ሄድኩኝ። ያ ለኔ ግራ ተጋባው። በወቅቱ የነበረው ደስታ ሌታሞ የሚባሉ ዳኛ ነበር። የከፍተኛ ፍርድ ቤቱ 3ኛ ወንጀል ችሎት የመሃል ዳኛ ነበሩ። ከእሳቸው ጋር ምንም አይነት የጉርብትናም ዝምድናም የለኝም። እና ሰኢዲ የምትባል አፋርም ነበረች። ሌላም አንድ ትግሬ ነበረ። ግራና ቀኝ ዳኞች። ሞት
እድሜ 10 ዓመት ነው የተፈረደብኝ። በሚፈረድበት ሰዓት ዝግ ችሎት ካልተጠየቁ በፍጹም አልጠየቅም አልኩ። ፍርድ ቤቱም በጣም አስቸግረው ነበር። ምክንያቱም የምከሰስበት ክስ፣ የምጠየቀው ጥያቄ፣ የቀረበብኝ አቃቤ ሕግ ጥያቄዎች በፍጹም ለኔ ጋር የማይስማሙ እውነት ያልሆኑ ነገሮች ነበሩ። እንዲያውም አንድ ጊዜ ትዝ የሚለኝ እነ በቀለ ገርባ ነበሩ፣ እነ ቴዲ አፍሮ ነበሩ፣ እነ መስፍን ነበሩ። በቃ ብዙ ጊዜ እስር ቤት ውስጥ ቃሊቲ ማረሚያ ቤት ውስጥ የነበሩ እና በቀለ ገርባ ብቻ ሳይሆኑ እነ ከበደ ቦረና የሂልተን ባለቤት ስራ አስኪያጅ ነበረው፣ ብዙዎቹ ነበሩ። እና በእኔ ተራ ላይ ተጠራውኝ። ሶማሌዎች አሉ፣ የተለያየ ውጭ ዜጎች ነበሩ። የመሀል ዳኛ ደስታ ሌዳሞ ትዝ ይለኛል እስካሁን ድረስ እንዳለ እስቲ ለነዚህ ሰዎች ተርጉምላቸው አሉ። አስተርጓሚ ካሌለ እኮ ለአስተርጓሚ 50 ብርም 100 ብርም እንደምትከፍሉሉ ወይ ለኔም ክፈሉልኝ ወይም ፍርዴን ቀንሱልኝ አልኩ። ችሎቱ በጥቅላላ ነው የሳቅብኝ የዛን ቀን፣ ምክንያቱም እውቀቴን በማወቃቸው። ልክ ከዛ በኋላ ሞት እድሜ 10 ዓመት የተፈረደብኝን የመሀል ዳኛ 3 ክሶች ሞት እድሜ 10 ዓመት እኔ አልኩኝ መቼ ሙቼ መቼ 10 ዓመቱን ጨርሼ መቼ እድሜውን እቀጥላለሁ? ጥያቄ ነው ማቀርብባቸው። ልክ ዳኞቹ ግራ ተጋቡ። በዝግ ችሎት ልጠየቅ አልኩ። በዝግ ችሎት ተጠየቅኩኝ። እንዴት እንደሆነ ልክ አሁን ሚዲያ ላይ ከነገርኩት በላይ ሁሉ ነገር ቁጭ አድርጌ ስነግራቸው 10 ዓመቱን በልዩነት እኔ መሀል ዳኛው ውድቅ አድርጌያለሁ አለ። ማነው ግራ ሞትና እድሜውን ውድቅ አድርጌያለሁ አለ። 10 ዓመቱ ይወሰን ተባለ። ልክ እዛ የነበረውና እዚህ የነበረው ሳይመጣልኝ ስለቀረ አጠቃላይ እስር ጊዜን ተቆራርጦ ምን ብሎ 13 ዓመት ሆነ። ግን የመሀል ዳኛ አቶ ደስታ ሌዳሞን አሁንም አመሰግናለሁ። የሀዲያ ሰው ናቸው። የሚገርመው እኚህ ሰውዬ ሞትና እድሜን አስቶልኝ ወደ 10 ዓመት ለማምጣት እንኳን እግዚአብሔር ረድቶኝ እንጂ ያንም እኮ መታሰር አልነበረብኝም። መታሰር ባልነበረብኝ እስር ውስጥ ያን ቻሌንጆችን አለፍኩኝ። ዛሬ በህይወት ኖሬ ሳይ የሚያሳዝነኝ ግን በህይወት ያሌሉት ናቸው። ሁሌ አይምሮዬ ላይ መጥቶ ምን አለበት ኑሮ ማሰቃይቷቸው፣ ችግር ማሰቃይቷቸው መኖር ምንድን ነው የሚሉትን ቢያው የሚል ነገር ውስጤን ይነካካኛል። በጣም የሚገርመው ነገር እንግዲህ ይሄ ሁላ አንዱ ማሳያ ነው። እንግዲህ የዶክተር እንዳለ አበበ እስር ይህን የሚመስል ነው። ግን አሁንም ወያኔ ተመልሶ ይመጣል ብለው የሚናፍቁ ደግሞ እንመለከታለን። እና ለዚህ እንደውም አንድ ታሪካዊ ንግግር አድርገህ እንደነበር አስታውሳለሁ። ወያኔ ተመልሶ ከሚመጣ የሚል እስኪ እንደው በዚህ ዙሪያ ምን ማለት ይቻላል? የሚገርመው በሆነ ጊዜ ደብረ ብርሃን ድረስ ገብተዋል ወያኔዎቹ ሲባል የሸሻ አለ፣ ወደ ሱዳን የሸሻ አለ፣ አዲስ አበባ ለቆ ገጠር የትውልድ አገሩን የረሳ ገጠር የገባ አለ። ሌላው የድሮ ቪዛውን እንደገና አሳድሶ ወደ ዱባይ፣ ወደ አሜሪካ፣ ወደ ተለያየ አገር ሄዳለ። እኔን ግን ብዙ ሰዎች አንተ ቀጥታ እኮ ዳይሬክት ስለነሱ የተናገርከው አንተ ነህ፣ መለስ እንዲያድርጎኛል፣ መለስ ፓርላማው እንዲያድርገዋል ብለህ ስለተናገርክ ለምን ከዚህ ሀገር ተጠፋም አሉ። ሀሌታ ሚዲያ ላይ ቀረብኩና አንድ ጊዜ ቃል በቃል የተናገርኩት ወያኔ ተመልሶ መጥቶ ኢትዮጵያን እመራለሁ ወይ እገዛለሁ እንደ ቀድሞ እንደፈለኩ አድርጋለሁ ማለት ይችላል። ግን ያም ማድረግ ስለማይችል እሱን አድርጋለሁ ካለ የሞተው መለስ ከመቃብር ተነስቶ አገርን ይመራል ማለት ነው። ምንም ይሄን ነገር አትስሙ እንዴ! ያ ማለት እኮ ሞቷል፣ መለስ በስብሷል፣ ትል ሆኗል፣ አፈር ሆኗል። ያ ሰውዬ መጥቶ አገር ይመራል ማለት እኮ ነው። እንዴት አይነት አስተሳሰብ ቢኖረው ነው ሰው ወያኔ ይመጣል የሚለው? ደብረ ብርሃን ገቡ ሲባል እኮ ሰው በቃ መግቢያ ነው የጠፋው። አሁን ስቲል ነው በዚህ ቀረጻ ሰዓት በዚህ በ2018 በነሐሴ ወር በዚህኛው 2018 ነሐሴ ወር በዚች መጨረሻዋ የ19 መግቢያ የ2019 መግቢያ ላይ እንኳን ይመጣል ብሎ ተስፋ የሚያደርጉ አሉ። የተስፋ እንጀራ እቺን እንደ ቀለል ያለች ምሳሌ ልስጣችሁ። አያቴ አንድ ነገር ተናገሩኝ። በሬ ሳር ሲግጥ ቀበሮ ደግሞ ቆለጡ ሲንጠለጠል አይተው ይወርቅልኛል እበላለሁ ብላ ስትጠባበቅ ቀኑን ሙሉ ሳትበላ ውላ ወደ ቤቷ በጦም ገባች። እንዲሁም ወያኔ ይመጣልኛል እንደ ድሮ ፍርፋሪውን እበላለሁ አብሬ አገር እንደፈለኩ ሲጨፈጭፍ የራሴንም ይገባኝም እዘርፋለሁ ብለው የሚጠባበቁ ሰዎች እንደ ቀበሮዋ ጦማቸውን ይቀራሉ እንጂ የሚመጣበትን ምክንያት የለም። እንኳን ሊመጣ መውጫ አጥቷል። ወደ ኤርትራም ከሄዱ መውጫ የላቸውም፣ ወደ ሱዳንም እንዳይሄዱ መውጫ የላቸውም። እንኳን እዚህ መምጣት አሁን ዛሬ የምናየው ጽምዶ ብሎ ህብረት የፈጠረው ለራሱ እንኳን ወያኔን ተሸክሞ መጥቶ 4 ኪሎ ልስጦ ቢል እርስ በእርሱ ተበላልቶ 4 ኪሎ ሳይደርስ
ራሱ ተቆራርጦ ወደ ኪሎና ወደ ግራም ቢመዘን 4 ኪሎ ብልት ሳይሆኑ እዛው ይቀራሉ ሰዎቹ። ተቆራርጦ እርስ በርሳቸው ተበላልቶ ለኪሎ የማይመች ስጋ ሆኖ ነው የሚቀሩት። ምክንያቱም እንዲሁ መምጣት አለ እንዴ? እንዲሁ መምጣት። ወያኔ አንድ የሚያስበው በድሮ አስተሳሰብ ነው። ደርግን የሚያክል ግዙፍ መንግስት ጣልኩኝ፣ አሁነኛውን ደግሞ ለኔ ተራ ነው። አሁን መንግስት አይደለም ተራውን የሚዋጋው፣ ብልጽግና አይደለም የሚዋጋው። በወያኔ ላይ እንዲገባ የማይደራደረው ህዝቡ ነው። ህዝቡ ያላጣው ነገር የለም። እስር ቤት ከመግባት ውጪ ልጆቹን ያጣ አለ፣ አባቱን ያጣ አለ፣ እናቱን ያጣ አለ፣ እህቱን ያጣ አለ፣ ንብረቱን ያጣ አለ፣ ማንነቱን ያጣ አለ፣ ስነ ልቦናውን ያጣ አለ፣ አካሉን ያጣ አለ፣ ኢኮኖሚውን ያጣ አለ፣ ትምህርቱን ያጣ አለ። ከኢትዮጵያ ተሰዶ ወጥቶ እንኳን የተሰደደበት አገር ላይ አፍሪካ ውስጥ አውሮፓ ውስጥ የዜግነት ማግኘት ሳይሆን የመኖር እድልን ያጣ እንኳን በወያኔ ሰበብ የተጎዳ ስንት ሰው አለ። ለዚህ እውነት ይመጣል የሚለው ጥቂት ተስፈኛ ቢመጣ ራሱ ተስፈኛውም ከህዝቡ ጋር ሆኖ አትገቡም አንፈልጋችሁም ነው የሚለው። ወያኔ እንዲህ ይመጣል በፍጹም የማይታሰብ ነገር ነው። ለትግራይ ልጆችም በቀላሉ ማስተላልፈው መልእክት በአሁኑ ሰዓት ዋጋ የምትከፍሉለት ወያኔ እንኳን 4 ኪሎ ታላቋ ትግራይን መሰረት ታላቋ ነጥቋቶ ታናሻም እኮ ሊያጣ ነው። ታላቋ ትግራይ መመስረት ሳይሆን ታናሿን ካርታም ሊያጣ ነው። ወልቃይት ልውሰድ፣ ይሄ ልውሰድ፣ ይሄ ልውሰድ የሚለውን ራሱን እንኳን መሬትን ህዝቡንም አጥቶ አሁን በብዛት ትግራይ ውስጥ ያሉ ወጣቶች እኔ በትክክል አንዳንድ ሰዎች ሲነግሩኝ አካለ ስንኩላን ሆነዋል። እጅ አጥቷል፣ እግር አጥቷል። ለማን ብሎ? ለደብረ ጽዮን። ለማን ብሎ? ለሞንጀሮኒ ብሎ። ለማን ብሎ? ለጥቂት በአይምሮ ያረጁ፣ በአስተሳሰብ ያረጁ፣ በአካል ያረጁ፣ በገንዘብ የሚያስቡ፣ በእፈርት ገንዘብ የሚንቀሳቀሱ ትውልድን መቀየር በሚችለው ገንዘብ ራሳቸውን ለክብራቸው ለስልጣናቸው ሲሉ የሚሞቱ ወያኔዎች ሪሊ 100% ብልጽግና አይ በቃኝ ብሎ 4 ኪሎ ለቆ ቢሄድ 4 ኪሎ ሊገቡ ሳይሆን ገና ግቢው ሳይገቡ አሉ ብሎ ነው የሚሰጉ። አሉ እኮ ነው ሳይኖር ባዶ ግቢ እንኳን መግባት አይችልም። የሞተ ተነስቶ አገር አይመራም። 100% ሹር ሁኜ የምናገራችሁ። በሚገርመው ነገር አንዳንድ ጊዜ የምናያቸው ነገሮች አሉ። ምኞቱን ብቻ ሳይሆን ተጽዕኖአቸውን አሻራቸውን የምንመለከትበት ነገር ይኖራል። ለስልጣን የማይደርሱ ለክፋት ግን የማያንሱ ሆነው እንመለከታለንና ምናልባት ከአንድ ቤት ክርክር ጋር በተያያዘ ተጠራርጎ ከዚህ ከሄደ በኋላ የህወሓት ጉጅሌ በክስ ስትወዛገቡ እንደነበር አስታውሳለሁና ስለዚህ ምንድነው ማለት የሚቻለው ነው ለምናለው እባሙቶ ጭንቅላቱ ተቀጥቅጦ ጭራውን ከማፈራገጥ ወደዛ ወደዚህ ከማወራጨት ወደ ኋላ አይልም። ክብርት አዳነች አቤቤን አመሰግናለሁ። እጅግ በየጊዜው ሳላመሰግን አላልፍም። በሚዲያ ላይ ብቻ ሳይሆን በአካል በቃ በውስጤ ራሱ በስነ ልቦናዬ አመሰግናለሁ። ምንም አይነት ኮሚኒኬሽን ከሷ ጋር ያለልኝ ችግሬን ሰምታ ሚዲያ ላይ ተከታትላ ደውላና ቤት ልስጥህ ነው የተባልኩ። ቤት ልስጥህ ልክ ይሄ ቤት ሲሰጠኝ አዲስ አበባ ከተማ ንፋስ ስልክ ክፍለ ከተማ ወረዳ 7 ውስጥ ነው ይሄ ቤት ተሰጠኝ። ቤቱ ሲሰጠኝ ጭቃ ቤት ነው መፍረስ አለበት አልኩ። ፈረሰ። በወቅቱ የነበረችው የንፋስ ስልክ ክፍለ ከተማ ስራ አስፈጻሚ ወይዘሮ ነጻነት አዱኛ ናት። በሷ ተመራ። በኔ ምክንያት እንዲያውም 11 ቤት ሌላ ቦታ እኔ ያለሁበት ግቢም አጠቃላይ 11 5 የተለያዩ ቤቶች እዛ ሰፈር ላይ እንዲሰሩ ተደረገ። ከሚሰሩት ውስጥ የኔ አንዱ ነበር። ልክ በሚሰራበት ሰዓት እዛ ቤት ውስጥ የወያኔ ቤተሰብ እንደነበረ የወያኔ መከላከያ እንደነበረ ሰውየው አላቆም። ቤቱ ተሰራ፣ አለቀ፣ መብራት ገባ፣ ውሃ ገባ፣ ሁሉም ነገር አለቀ። ፊኒሽድ ሆኖ ተመርቆ የመንግስት ከፍተኛ አመራሮች ባለስልጣኖች መጡና መርቆ አስመርቆ ቤቱን ሰጡኝ። እየኖርኩበት ነው። ቤቱ ውስጥ እያለው ክስ ተከፈተ። ከወረዳ እስከ ሰበር ሰሚ 2 ጊዜ ክስ መጣና ወረዳው በአፈጻጸም ቤቱም እንዲለቅ አደረገኝ። ምንድነው? እኔ አፈጻጸማችሁንም አልቀበልም፣ በስልክ ብቻ ነው የነገሩኝ። አይ የቤቱ ባለቤት ልቀቅ አለ። ቤቱ የመንግስት ቤት ነው፣ መንግስት ነው ልቀቅ የሚለው እንጂ እንዴት ግለሰብ ልቀቅ ይላል? አይ ፍርድ ቤት ነው፣ የፍርድ ቤቱንም ትእዛዝ ከሆነ ሂዱና ክብርት አዳነች አቤቤ ከከንቲባ ቢሮ ለክፍለ ከተማ ክፍለ ከተማው ለወረዳው በኦርደር የጻፈውን ደብዳቤ ጠይቁ። እኔ ሰብሬ አልገባው፣ በአቋራጭ አልገባው፣ አቅምም የለኝ ስልጣንም የለኝም፣ ባለጊዜ ነኝ ብዬ አልገባውም አልኩ። እናውቃለን እንዴት እንደሆንኩ ጤና ችግር እንደነበረበት በምን መልኩ እንደሰጠን። ታዲያ የምታውቁ ከሆነ ምን አስጠያቃችሁ? እኔን ሂዱና ፍርድ ቤቱንም ክብርትንም ጠይቁ አልኩ። ልክ በሚመጡበት ሰዓት
የሚያደርጉትን ነገር አጡ። መጥቶ አስገድዶ ለማስወጣትም ግራ ሲገባቸው የሆነ ቀን ማታ ላይ ለክብርት አዳነች አቤቤ ጻፍኩኝ፣ ደወልኩኝ፣ አላነሱሳችም። ከዛ በኋላ ደወለች። የተሰጠኝ ቤት ቀድሞ ወያኔዎች ነበሩበት፣ የሰውን ቤት በአስገዳጅ ነው የገባሁ፣ ልቀቅ አሉኝ እና ለቅቄ ወጣ ነው ሌላ ቤት ይሰጠኝ ወይም ደግሞ ቤቱን እለቃለሁ፣ እንዳትወጣ እንዳትንቀሳቀስ፣ የአንተ ነው በአንተ ስም ነው አትወጣም፣ ጠብቅ የሚደወልልህ ስልክ አለ ተባልኩ። ወደ ክፍለ ከተማ ተደወለ። ክፍለ ከተማዎች መጡ፣ ሌሎች መንግስት አካላቶች መጡ። ማን ነው ልቀቅ ያለ? መጀመሪያ እዚህ ቤት ውስጥ የነበረው ከወረዳ እስከ ከፍተኛ ድረስ 2 ጊዜ ተከሰስኩ። ከዛ የሆነ ጠበቃ መጣ፣ ለኔ ከሰሰልኝ። ከወረዳ እስከ ሰበር ክስ ሲያቀርብ ውድቅ ሆነበት። የወያኔው ሰውዬ ልጆች የኛ ቤት ነው ብሎ ክርክር ሲጀምሩ እኔ ወያኔን እኮ ትቼዋለሁ፣ ያን ሁሉ በደል በድሎኝ፣ ያን ሁሉ ግፍ በኔ ላይ ፈጽሞ ብዙ ነገሬን አውድሞ እኔ ይቅርታ ሳደርግላቸው ከልቤ ነው። ምክንያቱም ይቅርታ ያልኩበት ምክንያት ተሸንፌ ሳይሆን ወይም ፈርቼ ሳይሆን ወይም ተሳቅቄ ሳይሆን እነሱ ሳይሆኑ ጥቂቶቹ ሳይሆኑ ትልልቆቹ እኔ ላይ በደል ያደረሱ ሰዎችና ወያኔዎች ይማሩበት። ይቅርታ ደግሞ ለስነ ልቦናዬም ጥሩ ነው በማለት ነው። ትንንሾቹ ወያኔዎች ለስልጣንም ለጉርብትናም ለጓደኝነትም ለዝምድናም የማይበቁ ደግሞ ተነስቶ ይሄን ክስ ሲከሱ በወቅቱ ይሄን ያለው ልጅም ለምን እንደዚህ አልክ ተባለ፣ ተከሰሰ፣ ክሱ ተቋረጠ። ሌላ ከኔ ቤት ቀጥሎ 4ኛና 5ኛ ቤት ላይ ባዶ ቤት ነበር። እነዚህ ሰዎች ከሚንገላቱ ቅንነትን ይውዚ ጋር ቅንነትን ነው ማስተምራችሁ። እነዚህ ሰዎች ከሚንገላቱ ይሄ ቤት እኮ ባዶ ነው፣ የመንግስት ቤት ነው፣ ለምን እሱ ተሰጣቸው መልኩ። በእውነት እሱ ቤት ተሰጥቷቸው ዛሬ ጎረቤት ናቸው፣ አጠገቤ ጎረቤቴ ናቸው። እኔም አላባረርኳቸው፣ እኔ ምንም አላልኩ። ባልም ሚስትም ግልምጫቸውን ተው፣ ንቀታቸውን ተው። እኔ እነዚህ ሰዎች ምንም አላልኳቸው፣ እኔ አላስወጣቸው፣ ሂዱ አላልኳቸው። ህግና ህግን ተከትዬ ነው ሄድኩ። ይሄው ደግሞ ሌላ ቤት ተሰጥቷቸዋል። የሚገርመው ትንሹ እባብም ትልቁ እባብም መርዝ አለው። መርዙ ትንሹ እባብ ውስጥም አለ፣ ትልቁ እባብ ውስጥም አለ። ኤኒዌይ ግን በፈጣሪ እርዳታ ቤቴ በኔ እጅ ነው ያለ፣ እየኖርክ ነው። ለዚህ ነው የወያኔ ናፍቆት ያላቸው ሰዎች አሁን ቤታችሁን አይደለም ሚነጥቀው ወያኔ ቢመጣ ነፍሳችሁን ለዘላለም የማታገኟት ነፍሳችሁን እስከ መንጠቅ ስለሚደርስ ወያኔ የጭካኔ ጥግ የሚለው ቃል አይገልጸውም ያልኩበት ምክንያት ይሄ ነው። በጣም የሚገርም ነገር እንግዲህ አንዳንዶቹ ነገሮች ከተመለከትን በኋላ ከ67 የካቲት 11 ተመሰረተ ከሚልበት ጊዜ ጀምሮ ማገብት ማህበራዊ ገሰገስ ትግራይ ወዘተ ወዘተ ያለ በዛ ዙሪያ የቀጠለ ቡድን ነው። አሁን ሁሉ እንኳን ልክ ጭራው እንደሚያወዛውዘው እባብ እየተመለከት ነው ያለውና ከረጅም ጊዜ ፖለቲካ ልምድህን በመነሳት አሁን ካለው ተጨባጭ ሁኔታ ጋር በማያያዝ እጣ ፈንታው ምን ይሆናል ብለህ ታስባለህ ዶክተር? የሚገርመው ለወያኔ እጣ ፈንታው ከፈጣሪ በታች ክቡር ጠቅላይ ሚኒስቴር ትልልቅ እድል ሰጥቶታል። ምን አለበት የዛን ጊዜ ጋዜጠኛ ውብሸት አንተ ራስህ ምስክር ነህ። ምህረት በአመት እንናፍቅ ነበር። ትዝ ይልሃል? እስር ቤት ውስጥ እያለን በየአመቱ እስረኛ በምህረት ይለቀቃል ሲባል አንድ የሚባል ነገር ነበር እስር ቤት ውስጥ። እናንተ እኮ ደረቅ ክስ ስለሆነ እናንተ እርጥብ ክስ ስለሆነ የሚባል ነገር አለ። እኛ በምህረት እንደምንወጣ ነው ሙሉ እስረኛ የሚተማመነው ብዙ ጊዜ ከኛ ወንጀል ውጭ የሆኑ ሰዎች። ክቡር ጠቅላይ ሚኒስቴር ለወያኔ የሰጡትን እድል በዛን ጊዜ እኛ ብናገኝ፣ ኑ ተመለሱ፣ ንብረታችሁንም አንወስድም፣ እናንተንም አናስርም፣ አንገልም፣ ይርቅ ያስፈልጋል፣ ሰላም ያስፈልጋል፣ ተመለሱ በሚባልበት ሰዓት ይሄ ሰውዬ ዋሽቶ አስገብቶን ሊያፍነን ሊገለን ሊያስገድለን ነው ብሎ ስለሚሰጉ እንጂ የዛኔ እኛ ወያኔ እንዲህ ሲያደርገን በይቅርታ ትለቀቃላችሁ፣ ኑ ተመለሱ የሚል እድል ያላገኘን ሰዎች፣ እነሱ ግን ይሄን እድል አግኝቶ የማይመጡ ሰዎች እርግጠኛ ነኝ እነዚህ ሰዎች መምጣት ሳይሆን እርስ በርሳቸው ተበላልተው ያልቃሉ እንጂ የመምጣት በሩ ተከፍቶ ኦፖርቹኒቲውን እያለ ያልኖሩ ሰዎች ዳግመኛ ቢመጡም ለእድሜያቸውም ለጤናቸውም አሁን እነሱን የሚያሳድደው የህሊና ስደት ውስጥ ነው ያለው። የህሊና ስደት ደግሞ አገርን ብትለቅ አይለቅህም፣ አገር ውስጥ ብትኖር አይለቅህም። የሚለቅህም ሞት ብቻ ላይ ነው። ኑ ተመለሱ። ያለፈ ጊዜ መግለጫ እኮ ሰጥቷል ጠቅላይ ሚኒስቴሩ። 22ም መገናኛ ያለው ህንጻችሁን የራሳችሁ ነው፣ ንብረታችሁ ላይ ኑሩበት፣ ቀጥሉበት። ክብር ፍለጋ፣ ዝናን ፍለጋ፣ ስምን ፍለጋ ትውልድን የሚጨርሰው ወያኔ ተመልሶ እርቅ ያደርጋል ይኖራል ማለት አይችልም።
እንደገና ደግሞ በዚህ አይነት አቅሙ ይቀጥላል ማለት ነቨር አይችልምም አይቀጥልምም። ትግራይን እኮ አይደለም ነፃ ማውጣት የሚችለው ህሊናው ነፃ ማውጣት አልቻለም። ህሊናው እረፍት የለውም። ህሊናው በስጋት ውስጥ የተሞላ ነው። ለዚህ ወያኔ መጥቶ ሳይሆን ለራሱ እዛ አካባቢ ላለው ሰው ካንሰር ነው። መድኃኒት ያለው ካንሰር አለ፣ መድኃኒት ያሌለው ካንሰር ነው እሱ። ኮሮናዎች ትልቅ በሽታዎች አይተናል፣ መድኃኒት ተገኘላቸው ተብሎ ይሄ መድኃኒት ያሳጣው ራሱ በራሱ ነውና ወያኔ ያለው ቻንስ ወይ ራሱን አጥፍቶ መጥፋት ህዝቡን መርተው፣ ሌላው የትግራይ ህዝብ አንድና አንድ መጠቀም ያለበት ልክ ሌላው ብሔር ብሔረሰቦች አዲስ አበባ ውስጥ ኢትዮጵያ ውስጥ ሆ ብሎ እንዳስወጡት ሁሉ ሆ ብሎ ነቅሎ ወደ ኤርትራ መላክ ወይም ወደ ቀይ ባህር መጨመር፣ ይሄ ብቻ ነው። በጣም ነው የማመሰግነው። እውነት ለመናገር ይሄ ቀላል ነገር አይደለም። ከየት ተነስተን የደረስን የሚለውን ነገር የሚያሳይ ነው። እንደው መለያ ብዬ ያሰብኩት ጉዳይ እንግዲህ ሀገር እየመከረች ሰንብታለች። 4000 ኢትዮጵያውያን ከተለያዩ የሀገራችን አካባቢዎች ከሁሉም ክልሎች፣ ከሁለቱ የከተማ አስተዳደሮች፣ ከ1300 ወረዳዎች፣ ከ13000 ቀበሌዎች፣ ከሁሉም ዘርፍ ማለት ነው የሀገር ሽማግሌ፣ ምሁራን፣ ፖለቲከኞች ወዘተ ከሚባለው ዲያስፖራውን ጨምሮ ይህም ብቻ አይደለም የትጥቅ ትግል አንስተው እንግዲህ ጫካ ውስጥ ገልበጥ ሲሉ የነበሩ ጭምር የተሳተፉበት በጣም ስኬታማ የነበረ ሂደት ነው። ሂደቱ ደግሞ የሚቀጥል ነው። የውይይት ጉዳይ ንግግር ጉዳይ የሚቀጥል ነው እና በዚህ ዙሪያ ላይ ያሉትን ነገሮች በተመለከተ እንዴት ተመለከትከው? አንዳንድ ጊዜ ደግሞ የሚነሱ ጉዳዮች ይኖሩና ትልቁ ስዕል ሀገራዊ ምክክሩ በጣም ብዙ ነገሮች ናቸው የተነሱበት። አንዳንዶቹ ጉዳዮች እስከ 100 ዓመት 150 ዓመት በፊት ሆኑ የሚባሉ ነገሮች ጭምር የተነሱበት፣ አንዳንዶቹ ደግሞ የቅርቦች የሆኑበት ነገር አለ። ወደ በኋላ ላይ ደግሞ የአዲስ አበባን ጉዳይ በተመለከተ በጣም እንደው ሚዲያውን አጨናንቆ ብዙ ነገር ሲያደርግ ነበር እና በዚህ በአዲስ አበባ ጉዳይ ላይ የተነሳውንም ትንሽ መስመር ለቀቅ ያለ የሚመስል የፖለቲካ ብስለት የጎደለ የሚመስል አይነት ነገር በተለይ የፖለቲካ ልሂቅ በሚል ሽፋን ያሉ ዋንታ ረገጥነት የሚነበብባቸው ወደ ማህበራዊ ሚዲያም እየወጡ በጣም ሰውን የማስደነቅ ነገር ነበርና አጠቃላይ ሀገራዊ ምክክሩ እንዴት ተመለከትከው? እንዲሁም ደግሞ በዚህ ጉዳይ ላይ ያለው ነገር ምን ይመስላል በሚለው ለዛሬ በዚህ ነው የምንቋጨው። የሚገርመው ሀገራዊ ምክክሩ ላይ አንድ የታዘብኩት ነገር ዋና ኮሚሽነሩ ፕሮፌሰሩ መጥቶ መግለጫ ሲሰጡ እኔ ከአገር አልጠፋሁም፣ አገሬን እወዳለሁ፣ ቢሄድም 40ዎቹ ውስጥ ባሉበት በጣም ጠንካራ በነበርኩበት ሰዓት ከኢትዮጵያ እንደወጣ እህቶቼ፣ ወንድሞቼ፣ ቤተሰቦቼ ይጠሩኝ ነበር። እሳቸው ያሉትን ነው ቃል በቃል የምናገረው እና ከአገር ጠፍቶ አንድ ጋዜጠኛ እና ሌሎቹም ተነስቶ ሌሎችም ጋዜጠኞች የጽንፈኞቹ ጠቅላላ ተነስቶ ጠፍተዋል፣ ከኢትዮጵያ ውጭ ነው፣ እኚህ ሰው ስራ ይበዛባቸዋል፣ የአእምሮ ስራ ከጉልበት ስራ በላይ ነው፣ ይከብዳል፣ እንቅልፍ ያሳጣሃል፣ ተኝተህ ለራሱ ሂሳብ ውስጥ ነው ካልኩሌት ነው የምታደርገው። ለዚህ እኔ አለሁኝ በሚሉበት ሰዓት ህዝብ አጨብጭቦ ሲቀበል ያለቀሰም ሰው አይቻለሁ። ቢጠፉ እኚህ ሰውዬ መጥፋት እኮ መጀመሪያ ይችሉ ነበር፣ ቢሄዱ መጀመሪያ መሄድ ይችሉ ነበር። ጽንፈኞቹ ይሄን ሲያራግቡ እኔ በዛ ውስጥም የሚናገሩት ነገር በቃ ከ6 ወር በኋላ ይሄ መንግስት አይቀጥልም፣ መስከረም ላይ አይቀጥልም። ልክ ብልጽግና ከመጣ እስካሁን ድረስ መስከረምን አያልፍም እየተባለ ስንት መስከረሞችን አለፈ። መጣና ውይይቱ ውስጥ ገባን። መስከረሞቹን ሲያልፍ አያልፍም መስከረም ከ6 ወር በኋላ እየተባለ አልፎ ደርሶ ወደ ምክክሩ ሲመጣ መጨረሻ ላይ ጽንፈኞች የተጠቀሙት ቃል ምንድነው? ለራሱ የሚሆኑትን ሰዎች የብልጽግና ካድሬዎች ብልጽግናን ብቻ እንደፈለገ የሚመቻቸው ለሱ እንዲሆኑ አድርጎ አስቀምጦ መጨረሻ ላይ ብልጽግና ምክክሩን እንደፈለገ ጠመዘዘው። ላይቭ ለራሱ እንዳይተላለፍ አደረጉት። የራሳቸውን አካሄድ ነው የሄዱት በሚሉበት ሰዓት ውጭ ቁጭ ብሎ ጥቅም በማጣት ስማቸውን ክብራቸውን በማስከበር የሚናገሩ መስራቸው አገሪቱ ስትፈርስ እነሱም አብሮ እንደሚፈርሱ እያወቁ አገሪቱ ስትቆስል እነሱም አብሮ እንደሚቆስሉ ዘመዶቻቸው እዚህ እንዳሉ እንደማያክሰ ሆኖ የሚናገሩ ሰዎች መጨረሻ አከራካሪ ነው ብለው ትልቅ ኢሹ አድርጎ አስቀመጡት። አዲስ አበባ የኦሮሚያ አይደለችም ሲሉ እኔ 32 ጥርስ እያለኝ ከ32 ውስጥ ይሄን ወይን አንዱን ጎትቼ ሳወጣ የራሴ ጥርስን ነቅዬ እንደመጣል ነው እንዴ። አዲስ አበባ ከሰማይ አልተወረወረ፣ ከመሬት ውስጥ አትክልት ሆኖ አልበቀለ። ልክ ህዝቡን ሰላም ለማሳጣት አገርን ሰላም ለማሳጣት
ልክ አዲስ አበባን እንደሌላ ነገር ልክ ተለይታ ከዚህ በኋላ ተገንጥላ ኦሮሚያ የምትባለው አገር አዲስ አበባንም ወስዳ እንደምትወጣ በህዝብ አይምሮ ውስጥ ያስቀመጡት ክፉ ነገር ህዝቡ ሚዛናዊ ሳያደርግ በመውሰድ ይሄ ነገር የተባለው እውነት ነው የሚባል ነገር ሳይወስድ አዲስ አበባ በቃ ከዚህ በኋላ የአዲስ አበባ ልጆች ከእናንተ እጅ ወጥታለች፣ የአዲስ አበባ ነዋሪዎች ከእናንተ እጅ ወጥታለች፣ እናንተ ለምን ዝም ትላላችሁ የሚል የቅስቀሳ ፕሮፓጋንዳቸውን እነሱ እንደተናገሩት ቢሆን ልክ የውሳኔ መጨረሻ ላይ ህዝቡ ግልብጥ ብሎ ረብሻ እንዲያነሳ ነበር። ግን እዚሁ ላይ እኔ በፍጹም መረሳት የሌለበት ብዬ የማስበው ነገር እኔ እነዚህ ዋልታ ረገጥ የምንላቸው በጣም ኤክስትሪም የሚሄዱትን ጽንፈኞች ጉዳይ ነው። አንዳንድ አፋን ኦሮሞ ተናጋሪዎች ምን ሲሉ ነበረ? እንግዳ በሚል ሁሉ የመግለጽ ነገር አለ። ሌላው እንደዚህ አይነት ነውረኝነት የተሞላው ነገር ተገቢ ነው ወይ? ሰዎች እኮ እዚህ ምድር ላይ እንኖራለን። የማህበረሰብ ግብይትን በተመለከተ ሌላ ጊዜ የምንመጣበት እንዳለ ሆኖ ማለት ነው። በዚህ መልኩ የሚያደርጉም አሉ። ለሁሉም እንደው መልእክት ማስተላለፍ ስለሚያስፈልግ አንድ በኩል ከሆነ ቦታ ነው የመጣው እና የኔ ነው በረራ ነች እኛን የመሰረትናት የሚል ነውረኛ ጽንፈኛ አለ። ሌላው ደግሞ ሌላውን እንግዳ የሚል አለ። እነዚህ ሁለት ጽንፍ ጥጎች የስለቱ ጫፎች ናቸው ችግሩን የፈጠሩት እና አጠቃላዩን ለማንሳት አዎ ከኦሮሞ ውስጥ አለ፣ ከሌላም ብሔረሰብ ውስጥ አለ። አይ እንዲያውም እኮ የኦሮሞ ሆኖ የኦሮሚያ አይደለችም ብሎ ተናጋሪዎችም አሉ። ምክንያቱም ባጣ ቆየኝ ይሄ ያለው ሲስተም ቢቀየር እኔ ስመጣ ደግሞ ከነዚህ ጋር ተጠግቼ እድሉን ተጠቃሚ ልሁን ብሎ ነው። የሚገርመው እንደ ኦሮሞም ካሰብን የሚያስገርም ነገር አቃፊ ነው። ጉዲፈቻ የሚለው ቃል በዲክሽነሪ ላይ አታገኘውም። ነጮች ላይ ራሱ እንኳን የጉዲፈቻን ከኦሮሞ ባህል ዓለም ላይ የተንጸባረቀ ባህል ነው። አቃፊነቱን የሚያሳይ ነው። ውጡ ያለ ኦሮሞ አልነበረም። ትዝ የሚላቸው ከሆነ ብዙ ህዝቦች ለኢሬቻ በሚመጣበት ሰዓት በሚሊዮኖች የሚገመቱ ህዝብ አዲስ አበባንም አቋርጦ ወደ ቢሾፍቱ አዲስ አበባ ላይም ሲመጡ ሃይላንድ ጠጥቶ የበሉትን ምግብ እንኳን ለከተማዋ ክብርን የኛ ናት የኛን ከተማ እኛ አቆሸሸን ከምንኖር ብሎ አንደች ነገር ሳይቀር እንኳን ሰብስቦ የሚሄድ ህዝብ እኮ ነው። ውሃ ሳው ወተት የሚሰጥ አልጋውን ለቆልህ የሚያስተኛው ህዝብ ኦሮሞን ከተማ አይደለም ስትል ሌላውስ ከተማ የናንተ አይደለም ሳይል አዎ ብሎ አብሮ በፍቅር የሚኖር ህዝብ በግድ ስትገፋው ረብሸኝ፣ አስጨንቀኝ፣ አገርን ሰላም አሳጣ ለማለት የሚደረገው ነገር በትግስት የሚያልፈው ኦሮሞ ህዝብ ትልቅነቱን ያሳየ ነው። ሰፊነቱን ያሳየ ነው። አዋቂነቱን ያሳየ ነው። ምህሩነቱን ያሳየ ነው። ከኦሮሞ ያልተዋለደ የለም፣ ከኦሮሞ ጋር ያልተጋባ የለም። ጽንፈኞች ግን ጽንፋቸውን፣ ንግግራቸውን፣ ለከታቸውን እየለቀቁ ቢቀጥሉም አንድ ቀን ኑባካችሁ አንድ እንሆን ሲባል አይናቸውን በጨው አውጥቦ ይቅርታ መጠየቅ ሳይሆን ቀና ብሎ ማየት ሳይሆን አይን አውጣው ነው የሚያዩት ጽንፈኞች። አሁንም አንድ ቀን ወደ ሀገራቸው መምጣት አይቀርም ጽንፈኞች። ይሄን መልእክት ልንገራችሁ፣ መቼም አይን አውጣ ናችሁ። አይናችሁን በጨው አሻቸው እንደገና ደግሞ ይቅርታ እንኳን መጠየቅ እኮ አይደለም። ልክ ምንም እንዳላደረገ ሰው እጃችሁን ተጣጥባችሁ ከኛ ጋር ምግብ በልታችሁ ይሁዳ ሆናችሁ አሳልፋችሁን የምትሰጡ። አሁን ጽንፈኝነት አገር ይመራ፣ ፍቅር ነው አገር የሚመራ፣ አንድነት ነው አገር የሚመራ። ይሄ አሳሰባችሁና አመለካከታችሁ እስቲ ብሬን ወሽ ራሳችሁን አድርጉ። ስትረስ ውስጥ ራሳችሁን አታስገቡ። ሰላማችሁን አታሳጡ። ራሳችሁን ወደማትድኑበት ጭንቀት ውስጥ አታስገቡ። ስለ ስትረስ አንድ ነገር ልናገር ጊዜውን ካለኝ። ስትረስ ወይም ደግሞ የማይገባ ነገር ውስጥ ገብቶ ማሰብ ለካንሰር በሽታ፣ ለልብ ህመም፣ ለአይምሮ በሽታ፣ ሰላም ለማጣት ስለሚያዳርግ ራሳችሁን ቆም ብላችሁ ይላሉ ጽንፈኞች። እንደዚህ ነው አስተሳሰቤ። በጣም በጣም ከልብ ነው የማመሰግነው ዶክተር ኢንጂነር እንዳለ አበበ ጋር የነበረን ቆይታ ይሄንን ይመስላል። በዚህ እንለያያለን ማለት አይደለም። ሌላ ጊዜም ደግሞ ተመልሰን እንመጣለን። በተለያዩ ጉዳዮች ላይ የምናነሳቸው ጉዳዮች ይኖራሉ ማለት ነው። በተለይ አሁን ባለንበት ወቅታዊ ሁኔታ ከጽንዶ ጋር በተያያዘ መጣን ደረስን የሚለው ነገር ስለተመለከትን ማን ይናገር የነበረ ነውና በመራሩ የህይወት መንገድ ውስጥ ካለፉት አንዱ በመሆኑ ነው እንግዲህ ዛሬ ይዘን የመጣነው ማለት ነው። ክቡራትና ክቡራን የአዲስ ምንጭ ቤተሰቦች ይህ የተወዳጅ እንግዳ መርሃ ግብራችን ነበር። ከመውጣታችሁ በፊት ላይክ እና ሼር እያደረጋችሁ ሀሳቦቻችን ለብዙዎች እንዲደርሱ እንድታደርጉ በታላቅ አክብሮት እንጠይቃለን። የአዲስ ምንጭ የምንጊዜ መልእክት ሰላም ለኢትዮጵያ የሚል ነው። ሰላም ለኢትዮጵያውያን። ኢትዮጵያ ደግሞ ብቻዋን ደሴት ሆና የምትኖር አይደለችም እና ሰላም
ለመላ የሰው ዘር በሙሉ ይሁን እንላለን። ሰላም ቆዩ።